ምስራች ተሰማ እባላለሁ። በተለያየ የባህል ልብሶች ነበር የምሰራው። አሁን ላይ እጄ የቀረብኩት ግን የባህል ልብሶችን ወደ ዘመናዊ ዘውትር እንዲለበሱ አድርጌ ነው እጄ ምርቶችን የቀረብኩት። ከዚህ ውድድር የምፈልገው ምርቴን በጣም በተለያየ ሶሻል ሚዲያዎች ታዋቂ ማድረግ ነው የምፈልገው። እጄ የመጣሁት ስራዬ የባህል ልብሶችን ነው። የባህል ልብሶች በጣም ውብና ኢትዮጵያዊ እሴት ያላቸው ማራኪ ልብሶች ናቸው። ነገር ግን በየእለቱ አለመደረጋቸው ይሄን የስራ ፈጠራ ሀሳቤን ይዤ ነው የቀረብኩት እና እንደዚህ ባማረ መልኩ በተለያየ ቀለማትን ድርና ማጎች በተለያየ መንገድ ማህበረሰቡ በየእለቱ እንዲጠቀማቸው ስለምፈልግ ይሄን ምርት ይዤ ቀርቤያለሁ። በዚህ ስራ ውስጥ የቆየሁት ከ6 አመትና ከዛ በላይ ነው። የተለያዩ ኒቲንግ ኤንድ ዊቪንግ በሚል ሌቭል 3 ሰርቲፊኬቶች አሉኝ። የተለያዩ አጫጭር ኮርሶችን ልምዶች አሉኝ። እነዛን ወስጃለሁ እና ማህበረሰቡ በየእለቱ ይሄን ነገር ስለማይጠቀማቸው አሁን እዚህ ላይ ቀይሬ ከለራትን ቀይሬ የተለያዩ ቀለማትን በማዋሃድ ኢትዮጵያዊ ባህላቸውን ሳይለቁ ይዤ ቀርብ ያለው ቁልፍ አጋሮች የምላቸው የመንግስት ተቋማትና መንግስታዊ ያልሆኑ ተቋማት ናቸው። ለነሱ ምርቶችን የተለያዩ የደንብ ልብሶችን በማዘጋጀት ቲሸርቶችን፣ ሸሚዞችን፣ ካራባቶችን አቅርብ ያለው እናም መፍትሄ ይዤ የቀረብኩት መፍትሄ ምንድነው? በየእለቱ ዘወትር እንዲለበሱልኝ ነው የምፈልገው። አሁን በስሬ ያሉት ሰራተኞች ሴቶች ናቸው፣ 5 ናቸው። ድርጅቴን ሰፋ አድርጌ ምርቶችን ማቅረብ ፈልጋለሁ። ድጋፍ ባገኝ ብዬ ያቀድኩት ሂሳብ አለ። እሱም 780 ሺህ ነው። ከኔ ከራሴ የሚጨምረው እስካሁን በሰራውት ላይ የሚጨምረው 205 ሺህ ብር አለ። አጠቃላይ ድምሩ 985 ሺህ ብር ነው። ይህን እድሉን ባገኝ ሰራተኞችን ቀጥሬ በደንብ ድርጅቴን አስፋፍቼ በተለያየ መንገድ ምርቴን ማመርታለሁ። እነሱ ምርቶቼን ይዤ ቀርብ ያለው መጨረሻ ላይ ሰዓቴ ሳያልቅ ማሳያችሁ ይሆናል እና ሰዓቴን እየተጠቀምኩ ነው። ይቅርታ አድርግልኝ። አለቀ። እሺ ብታሳይኝ ነበር የሚሻለው። ማክሲመም አሁን ከሱቅ ላይ 1000 ብር የሚሸጡት ናቸው እነዚህ። የሱን ሀሳብ እየሰማሽ አሳይ። አሪፍ ለበል። እሺ የተለየ ነገር በቃ ገበያው ላይ የሚያመርቱ ሰዎች አሉ። ልክ እንዳንቺ የሚያመርቱ አሉና ከነሱ የተለየ ምንድነው ይዘሽ መጣሽ? ሁለተኛ ማርኬት ሳይዝሽስ ምንድነው? ምን ያህል ተደራሽ ትሆኛለሽ? አሁን የተለየ ነገር የኔ ፕሮጀክት አንደኛ ስኪል ለመድልኝ ድረስ ዋጋቸውን ቀነስ ማድረግ ነው። ምርቶቼ እኛ ስነምናመርታቸው ቀነስ ነው። ሁለተኛ ቦንዳ ልብሶችን ልባሾችን ያስቀራል። በየእለቱ ምርቶቼ ተጠቀሙ ማለት ቦንዳ ልብሶችን ያስቀራል። ሶስተኛ ደግሞ የውጭ ምንዛሬን ያስቀራል። በየእለቱ እኛ ከተጠቀምናቸው ውጭ ላይ የሚገቡ ምንዛሬዎች ይቀራሉ። እነዚህ ናቸው እና በየእለቱ እንዲለበስልኝ ነው። በሸሚዝ መልኩ በጃኬት መልኩ በጣም ውብና ማራኪ ናቸው ልብሶቼ። እንደምታያቸው አላማረብኝም፣ አምሮብኛል አይደል? እና በጣም ደስ ይላሉ ምርቶቼ። አይሞቁም። ደንበኛ እስካሁን ሽጠሽ ታውቂያለሽ? ደንበኞቼ በተለያየ መንገድ ውጭ ሀገር ልካለሁ። ደንበኛ ማጣ አይመስለኝም ስራው ላይ ብዙ ሰዓት ስለቆየው። ይሄን ምርት አቅርቤስ ባሳያቸውም ልብሱ በጣም ምርጥ ስለሆነ አይቆሽሽም፣ ክብደት የለውም፣ ዋጋውም ዝቅተኛ ስለሆነ ማህበረሰቡ በጣም ይጠቀመዋል። እጅግ በጣም ጥሩ የፕሬዘንቴሽን እንትን ያደረግሽበት ስታይል በጣም ቆንጆ ነው። በርቺ። እሺ በጣም አሪፍ ነበር፣ ደስ ይል ነበር። ያው ሀሳቤን ገልጫለሁ። ትንሽ ሰዓት አጠረኝ፣ ግን ዳኞቹ በጣም የተረዱኝ ይመስለኛል። ምርቶቼን ይዤ ስለቀረብ በጣም ደስ ይል ነበር። አሸንፋለሁ።